በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም ያልታሰበው ነገርም ተፈጠረ። በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በአንድ ቀን ብቻ እጅግ በጣም ከፍተኛ ጭማሪ አደረገ። ለእናንተ የምናቀርብላችሁ ሀገራት በሙሉ በዛሬው ዕለት ጭማሪ አድርገዋል። ምን ያህል ጭማሪ ነው? አንድ በአንድ አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 13 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋትን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቪዲዮአችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋትን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋትን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንቃኛለን። እነሆ በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ እጅግ በጣም ያልታሰበና ያልተጠበቀ ጭማሪ ተመለከተ። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ይቀንሳል ተብሎ እየታሰበ በነበረበት ሰዓት እጅግ በጣም በአንድ ጊዜ በአንድ ቀን ከፍተኛ ጭማሪ አሳይቷል። እኛ የምናቀርባቸው ሀገራት በሙሉ እጅግ በጣም በአንድ ቀን ከፍተኛ ጭማሪ አሳይተዋል። እንደሚታወቀው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም ቀንሶ ነበር። መቼ ካላችሁ በ160 ብር እየተመነዘረ ባለ ሰዓት ማለት ነው። በትናንትናው ዕለት ከምን አንፃር ካላችሁ የኢትዮጵያ ንግድ ባንክ እንግዲህ አንድ የአሜሪካን ዶላር በ159 ብር ነበር እየገዛ የነበረው። የኢትዮጵያ ንግድ ባንክን ስነግራችሁ ከነጉርሻው ነው እየመነዘረ የነበረው በ159 ብር ማለት ነው። በተጨማሪም እጅግ በጣም ያስገረመኝ ነገር የግል ምንዛሬ ቢሮዎች ከጥቁር ገበያ ወይም ደግሞ ከሐዋላ ምንዛሬ እጅግ በጣም ከፍ ብለው ነው እየመነዘሩ የነበሩት። ይሄ ማለት በትናንትናው ዕለት አንድ የአሜሪካን ዶላር እንግዲህ በ160 ብር ነበር እየተመነዘረ የነበረው። በትናንትናው ዕለት ደግሞ የግል ምንዛሬ ቢሮ በ164 ብር ነው እየመነዘሩ የነበሩት። የ4 ብር ልዩነት አላችሁ ማለት ነው። የግል ምንዛሬ ቢሮዎች በ4 ብር ይበልጣል ማለት ነው። ከባንኮች ከኢትዮጵያ ንግድ ባንክ ጋር የ1 ብር ልዩነት፣ እንደዚሁም ደግሞ የግል ምንዛሬ ቢሮዎች ደግሞ በ4 ብር በልጠውት እጅግ በጣም የሚያስገርም ነገር ነው የጥቁር ገበያ እንደዚህ መውረዱ። ነገር ግን በዛሬው ዕለት ያልታሰበው ነገር ተከስቷል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በአንድ ቀን ጭማሪ አሳይቷል። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ምን ያህል ጭማሪ ያደርገዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በዚሁ ልነግራችሁ ፈልገው ነገር እነሆ ባንኮችም እንግዲህ እጅግ በጣም ያልታሰበና ያልተጠበቀ ጭማሪ ያደርጉ ይገኛሉ። እናም በዛሬው ዕለት ሁሉም ባንኮች በሚባል ደረጃ ጭማሪ አሳይተዋል። እንደዚሁም ደግሞ የግል ምንዛሬ ቢሮዎችም በዛሬው ዕለት ጭማሪ አሳይተዋል። በኢትዮጵያ ምንዛሬ ላይ ምን እንደተፈጠረ እስካሁን ድረስ አልታወቀም። በአንድ ቀን ይሄን ያክል ጭማሪ በጣም አስገራሚ ነገር ነው እየተመለከትን የምንገኘው። ህዝቡም እንደሚናገረው ከሆነ እስከ መቼ ድረስ ይሄ ጭማሪ እየተባለ ይገኛል። የኢትዮጵያን ኢኮኖሚ ይሄ ጭማሪ እጅግ በጣም በከፍተኛው አፌክት እንደሚያደርግ ይታወቃል። እስካሁን ድረስ እንግዲህ በዚህ ጉዳይ ላይ ከኢትዮጵያ ብሔራዊ ባንክ ምንም አይነት መግለጫ አልወጣም። በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ ካለ በዚሁ ቻናላችን እንመለከታለን። እናንተ ብቻ የሚጠበቀው ቻናላችንን ሰብስክራይብ እያደረጋችሁ አዲስ መረጃ ካለ በዚሁ ቻናላችን እናሳውቃችኋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የመጀመሪያውም ኮሜንት እንደዚህ ይላል። ዶላር ይዤ ወደ ኢትዮጵያ ሊገባ ነው እና የትኛው ባንክ አሪፍ ምንዛሬ ይመነዝራል ብለው ጠይቀዋል። በዚሁ ልነግራችሁ የምፈልገው ነገር በካሽ የአሜሪካን ዶላርን ባንኮች ይገዛሉ፣ እንደዚሁም ደግሞ ፓውንድን ይገዛሉ፣ እንደዚሁም ደግሞ ዩሮን ይገዛሉ ማለት ነው። እነዚህን 3 ሀገራት ባንኮች ይመነዝሯቸዋል ማለት ነው። ነገር ግን ከነዚህ ውጭ ከሆኑ ሌሎችን ሀገራት አይመነዝሯቸውም። የሳዑዲ ሪያል ቢሆን፣ የዱባይ ድርሃም ቢሆን፣ የሌሎችም ሀገራት ቢሆን ምንም ነገር ባንኮች አይመነዝሯቸው። ከነዚህ ከ3 ሀገራት ገንዘብ ውጭ ሌሎችን ሀገራት አይመነዝሩም። በዚሁ ልነግራችሁ ፈልጋለሁ። ይሄንን ነገር ያወቅነው አናግረናቸው ነው። ወደ ጥያቄው መልስ ስገባ የአሜሪካን ዶላር እንግዲህ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ እንደሆነም እየተመለከትን እንገኛለን። የኦሮሚያ ባንክ እንደሚናገረው ከሆነ አንድ የአሜሪካን ዶላር በ160 ብር ከ47 ሳንቲም እንገዛለን ብሎ ይናገራል። የኢትዮጵያ ንግድ ባንክ ደግሞ በ159 ብር ይመነዝራሉ። እናም ከሁሉም ባንኮች በአሪፍ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ እንደሆነ ነግራችሁ ፈልጋለሁ። ይህን ነገር ግን ስነግራችሁ ማወቅ ያለባችሁ ከነጉርሻው መሆኑን ማወቅ አለባችሁ። ቀጣኛውም ኮሜንት እንደዚህ ይላል። የኦሮሚያ ባንክ የሳዑዲ ሪያልን ይመነዝራል እንዴ ብሎ ጠይቀዋል። የሳዑዲ ሪያልን የኦሮሚያ ባንክ እንመነዝራለን ብሎ ያስቀምጠዋል። ነገር ግን እነሱ አይመነዝሯችሁም። እንዴት ካላችሁኝ በሳዑዲ ምንዛሬ አይመነዝሯችሁም በዶላር ዋጋ እንጂ። ሳዑዲ ሆናችሁ ወደ ኦሮሚያ ባንክ ገንዘባችሁን በመልኩበት ሰዓት የሳዑዲ ሪያሉ ወደ ዶላር ተቀይሮ ነው ወደ አካውንታችሁ የሚገባው። ይሄ ማለት በዶላር ተባዝቶላችሁ ማለት ነው። እናም ቤተሰቦች ባንኮች በዚህ ጉዳይ ላይ በጣም የሚያስጠላ ነገር ነው እየሰሩ የሚገኙት። የሳዑዲ ሪያልን በዚህ ዋጋ እንመነዝራለን ብሎ ያስቀምጣሉ። ነገር ግን ከተላከ በኋላ ገንዘቡ የተለየ ነገር ነው እየመጣ የሚገኘው። አብሶም ደግሞ የአዋሽ ባንክ በጣም በዚህ ጉዳይ ላይ ችግር አለበት። ነገራቶችን በግልጽ ያስቀምጡን ባንኮች ማለት ነው። እናም ይሄን እንድታውቁ ፈልጋለሁ። ይሄን ነገር ስነግራችሁ አናግረናቸው ነው እንደዚህ ምንላችሁ። የምንዛሬ ዋጋውን ሲያሳውቁ ሌላ ነው የሚሉት፣ እንደዚህም ደግሞ ሄደን ስናናግራቸው ሌላ ነው የሚሉት። እናም ከዚህ አንጻር ነው እንደዚህ ያልናቸው ማለት ነው። እናም ቤተሰቦች በአጠቃላይ እንድታውቁ ፈልገው ገንዘባችሁ ሲላክ የሳዑዲ ሪያልም ሆነ የዱባይ ድርሃም ወደ ዶላር ተቀይሮ ወደ አካውንታችሁ በምንዛሬ ዋጋ ይገባላችኋል ማለት ነው። ወደ ቀጣኛው ኮሜንት አለፍ። ባንኮች አሁንም ድረስ ቦነስ አላቸው እንዴ ብሎ ጠይቀዋል። ወይም ደግሞ ጉርሻ
አላቸው እንዴ ብሎ ጠይቀዋል። በሚገባላቸው አንዳንድ ባንኮች ግን የላቸውም፣ አብዛኞቹ ባንኮች ግን እንዳላቸው እየተመለከትን እንገኛለን። የተወሰነውን ልጥቀስላችሁ። የኦሮሚያ ባንክ የ10 ብር ጉርሻ አለው። እንደዚሁም ደግሞ የኢትዮጵያ ንግድ ባንክ የ10 ብር ጉርሻ አለው። እንደዚሁም ደግሞ የአዋሽ ባንክ የ9 ብር ጉርሻ አለው። የአምሃራ ባንክ ደግሞ የ5 ብር ጉርሻ አለው። ሌሎችም ባንኮች እንደዚሁ አላቸው ማለት ነው። ቀጣኛውን ኮሜንት እንደዚህ ይላል። የግል ምንዛሬ ቢሮዎችን አድራሻቸውና ስልክ ቁጥራቸውን ስጠን ብሎ ጠይቀዋል። የግል ምንዛሬ ቢሮዎችን ስልክ ቁጥራቸውን እንድሰጣችሁ ከፈለጋችሁ ይህንን ቪዲዮ 300 ላይ ከገባ ወዲያውኑ ቴሌግራም ቻናላችን ላይ እንለቅላችኋለን። ቤተሰቦች የዛሬው ኮሜንት ይህን ይመስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 168 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16881 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። ከትናንትናው አንጻር የአሜሪካን ዶላር በጥቁር ገበያ ሐዋላ ምንዛሬም የ8 ብር ጭማሪ አድርገዋል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 148 ብር ከ20 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 151 ብር ከ16 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 146 ብር ከ59 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 149 ብር ከ53 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 165 ብር ከ25 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 168 ብር ከ56 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 186 ብር ከ08 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 18608 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 172 ብር ከ12 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ56 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 211 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21176 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 185 ብር ከ13 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 188 ብር ከ84 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 120 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12059 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 105 ብር ከ86 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 170 ብር ከ98 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 109 ብር ከ48 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 10948 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 225 ብር ከ25 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 22525 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ ገዛበት ያለው ዋጋ 198 ብር ከ18 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ15 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 17 ብር ከ92 ሳንቲም የተመነዘረ ሲሆን 100 ስዊድን ክሮኖች ደግሞ 1792 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 550 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 55064 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 484 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 494 ብር ከ09 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ96 ሳንቲም የተመነዘረ ሲሆን 100 የዱባይ ድርሃሞች
ደግሞ 4596 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እንስሽጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 39 ብር ከ92 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 40 ብር ከ72 ሳንቲም እንስሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 44 ብር ከ20 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ08 ሳንቲም እንስሽጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 45 ብር ከ01 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4501 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንስሽጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 39 ብር ከ08 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ87 ሳንቲም እንስሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 43 ብር ከ50 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ37 ሳንቲም እንስሽጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 438 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 43897 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 238 ብር ከ27 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 23827 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 447 ብር ከ81 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 44781 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 51 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5112 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውለዋል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማለት ይችላልላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማለት ይችላልላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። ቴሌግራም ቻናላችን የግል ምንዛሬ ቢሮዎችን ስልክ ቁጥርና አድራሻቸውን አስቀምጥላችኋለሁ። 300 ላይክ እንደገባ ማለት ነው ይሄ ቪዲዮ። እናም ቤተሰቦች ቪዲዮ ላይክ ማድረጋችሁን አዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።